ሰላም ጤና ይስጥልኝ ውድ የዳሽን ቤተሰቦቻችን ሰላምና ፍቅርን ተመኘው ተሾመሽ ፈራው ነኝ። እንግዲህ ዳሽን ለእናንተ ወቅታዊና ትኩስ የሆነ መረጃ የምናቀርብበት ሰዓት ነው። በሰበር ነው ወደ ዛሬ እናንተ የቀረብኩት ከፍርድ ቤት እንደመጣው ነው። ዛሬ እንግዲህ እንደሚታወቀው በእነ አቶ ዳንኤል ዮሐንስ ማለትም በፌንቴክ ካምፓኒ ቢዋይዲ መኪና እናስመጣለን በማለት እንግዲህ ሰሞኑን በኢትዮጵያ አየር ላይ ናኝቶ የሚገኝ መረጃ ይሄ ነው። እንግዲህ አርቲስቶቻችን ደግሞ ተጠርጣሪ ሆነው በህግ ጥላ ስር ነበሩ። እነሱም ለመጋቢት 30 ቀጠሮ እንደተሰጣቸው ባለፈው ከዛው ከፍርድ ቤት ዘግበን ነበረ። እንግዲህ ዛሬ በወጣ መረጃ አራዳ ጊዮርጊስ ከፍ ብሎ ያለው ፍርድ ቤት አርቲስቶቻችን እንደሚቀርቡ መረጃው ደረሰን። ቀደም ብለን ነበር የሄድነው። ስንደርስ በእርግጥም ቤተሰቦቻቸው ተጎጂዎች በፍርድ ቤቱ ዙሪያ በርከት ብለው እንደተለመደው ቆመው አግኝተናል። እንግዲህ አርቲስቶቻችንም ወደ ፍርድ ቤት እስከሚገቡ እየጠበቀን ነበረ። በዛ ወቅት የታዘብነው ከተጎጂም ከአርቲስት ቤተሰቦችም በርከት ብለው ፍርድ ቤቱ ደጃፍም ውስጥም በርከት ብለው ቆመው አግኝተናል። እንግዲህ ከተጎጂ ማህበረሰብ ማለትም አብዛኞቹ በወጣት እድሜ ለሚገኙ ጎልማሶችም ይበዙበታል። አንድ ባነር ይዘው ነበረ። በአርቲስቶች በተፈጸመብን ግፍት እንፈልጋለን የሚል በወረቀት ላይ የሆነ ባነር ማለትም መልእክት እያስተላለፉ ዛሬ ታዝበናል። እንግዲህ ዛሬ በሚገርም ሁኔታ ይሄ መረጃ አልወጣም። እኛም መረጃው ከአንዳንድ ምንጮቻችን አግኝተን ነው። እንግዲህ አርቲስቶች ለመጋቢት 30 የተሰጠንን የጊዜ ቀጠሮ ረዥም ነው ብለው አመልክተው ነው እንግዲህ ዛሬ ፍርድ ቤት ቀርበው ነበረ። እንግዲህ ፍርድ ቤት ውስጥ ያለውን ጠቅላላ ሁኔታ አርቲስቶች ያው በተጠበቀላቸው ሰዓት በከፍተኛ ጥበቃ መጥተዋል። በጣም ብዙ ሰው ነው ያለው፣ ለማየትም አስቸጋሪ ነው። ያው ከውስጥ ካሉ ምንጮች እንዳገኘ ነው ሁሉም ቀርበዋል ነው ያሉን። በዚህ ጉዳይ እንግዲህ ውጭም ውስጡም ሙሉ ነው። እኛም ቦታው ላይ ለመግባት ተቸግረናል። ይሁንና ይህ ጉዳይ እንደምታውቁት በነ አቶ ዳንኤል ዮሐንስ በሄሎ ታክሲ ፌንቴክ በሚባል ካምፓኒ ብዙ ኢትዮጵያውያኖች ባልተገባ መልኩ በተለይ በችግርና በመከራ የሰበሰብነው ጥሪታችን አላግባብ ተዘርፈናል የሚል ሮሮና ስሞታ በዛ ላይም ደግሞ ወደ ሕግ እንዲሄዱ ይታወቃል። ይህንን በተመለከተ እንግዲህ የተለያዩ መረጃዎች እየወጡ ነው። ይህንን ጉዳይ ትልቁ የያዘው አዎንታ አበርሲሳ በእግረኛው ሚዲያ ላይ እንግዲህ ቀርቦ ብዙ ሀሳቦችን አንሸራሽሯል። ያንን በተመለከተ እኛም እንደ አንድ ዜጋ ይህንን ጉዳይ ለእናንተ በትኩሱ ስናደርስ ነበረ። ያው ሁለቱንም ወገኖች አይተናል። የአርቲስት ቤተሰቦች ልጆቻቸው፣ ጓደኞቻቸው፣ ታዋቂ አርቲስቶችም ዛሬም እንደተለመደው ቦታው ላይ ተገኝተዋል። ያው ዛሬ የቀረቡበት እንግዲህ አርቲስቶች ባመለከቱት መሰረት ጊዜ ቀጠሮ መጋቢት 30 አርቋል ብለው ነው እንግዲህ ፍርድ ቤቱም የነሱን ጥያቄ ተመልክቶ ዛሬ ችሎት ቀርበው ነበረ። ችሎት ቀርበው እንግዲህ ወደ ችሎቱ እኔ በግሌ መግባት አልቻልኩም። ይሁንና በወጣ መረጃ ለሰኞ ለ28 8 ሰዓት ቀጠሮ እንደተሰጣቸው ሰምተናል። የዛሬው እንግዲህ የፍርድ ቤት ውሎ ዲቴል ምን እንደሆነ እጄ ላይ ትኩስ መረጃ እንደደረሰ አቀርብላችኋለሁ። ዋናው ግን አርቲስቶቻችን ዛሬ ፍርድ ቤት መቅረባቸው፣ በጊዜ ቀጠሮ ደግሞ ለሰኞ 8 ሰዓት እንደተቀጠሩ ሰምተናል። በዚህ ጉዳይ ላይ እንግዲህ ብዙ ኢትዮጵያኖች የተለያዩ አስተያየቶች እየሰጡ ነው። በዚህ ጉዳይ ላይ ብዙ ሀሳቦችም እየተንሸራሸረ ነው። በተለይ የቢዋይዲ የሚባለው መኪና አስመጣል ያለው ፌንቴክ የሚባለው ካምፓኒ የተለያየ መረጃዎች እየወጡ ነው። ከዚህ ቀደምም በሄሎ ታክሲ በተለያየ ካምፓኒ ስም የብዙ ኢትዮጵያኖችን ንብረት ወይንም ደግሞ እንደዚህ ያደርግላቸዋለሁ እያለ በጣም አደጋ ላይ እንደጣለ ነው። ዛሬም እንደተለመደው እንግዲህ ከተጎጂ ሰዎች ጋር ትንሽ ለመወያየት እድሉን አግኝተን ነበረ። ዛሬም እንደሰማነው በዚህ ጉዳይ ህይወታቸውን ያጡ አባቶች እንዳሉ፣ ትዳራቸው የተበተነ፣ አንዳንዶች ደግሞ ከፍተኛ ስትረስ ውስጥ እና ስናያቸውም ባነሩን ይዞ ሳይ በትልቅ ቁጣ ውስጥ ነው ያሉት። ጠጋ ብዬ ለማናገርም ስሞክር አፈር ድሜ በልተን ያገኘነው ብር እንደዚህ በጠራራ ፀሐይ እንዘረፋለን ብለን አላሰብንም
ብለው በጣም አዝነው ነው እንግዲህ ያየሁት። አርቲስቶች ቤተሰቦች ደግሞ ያው አርቲስቶቹም ማስታወቂያ ነው የሰሩት፣ መኖሪያቸው ነው መተዳደሪያቸው ነው የሚል ሀሳቤ ያስተላልፋሉ። ጓደኞቻቸውም ቤተሰቦቻቸውም ተገኝቷል። ሁለቱም መሀል ላይ ያየነው ነገር ግን ያው በጣም የተወጣጠረ ነገር ነበረ ውጭ ያለው ኤንቫይሮንመንቱ ላይ ያለው። ይሁንና እንግዲህ ወደ 11 ሰዓት ሊደርስ አካባቢ ያው ከችሎት አርቲስቶች ወጥተው ወደሚቆዩበት ወይንም ወደ ታሰሩበት ሄደዋል። እንግዲህ ለሰኞ 8 ሰዓት አርቲስቶች ኢትዮጵያዊ አርቲስቶች እንግዲህ የማስታወቂያ ባለሙያ ሰራዊት ፍቅሬ፣ አርቲስት ሰለሞን ሞጋለ፣ አርቲስት ይገረም ደጀን፣ የማስታወቂያ ካምፓኒ ባለቤት አብርሃም ግዛው፣ የካሊድ ፋውንዴሽን መስራች ራሱ ካሊድ እና መንሱር ቲክቶከር መንሱር እንግዲህ በዚህ ጉዳይ ላይ ያው የተለያየ ሀሳብ እየተንሸራሸረባቸው ይገኛል። ዛሬ በሰበር እንግዲህ ፍርድ ቤት ቀርበው ነበረ። ውጭ ያለው ድባብ ግን በተለይ የተጎጂ የሆኑ በተለይ ኢትዮጵያኖች በቴሌግራም ቻናል ተነጋግረው አብዛኞቹ ተነጋግረው ጥቁር ለብሰው ነው የመጡት። በሀዘን ድባብ ውስጥ ነው የመጡት። ፊታቸው ላይ ከፍተኛ ሀዘን፣ ቁጣ ይታያል እና ዛሬ ጥቁር ለብሰው ነው የመጡት። በዛ ላይ ደግሞ ፍትህን እንፈልጋለን የሚል ባነር በእጃቸው ይዘው በፍርድ ቤቱ ላይ ሲዟዟሩ ተመልክቻለሁ። የአርቲስትን ቤተሰቦች ደግሞ ያው ይሄ ዋስትና ይጠበቃል ተብሎ በጉጉት ይጠብቁ ነበር። አንዳንዶቹ ያለቅሳሉ፣ አንዳንዶቹ ይጨነቃሉ። እንግዲህ ያው ፍርድ ቤቱ አካባቢ ከወትሮ ባልተለመደው መልኩ ትንሽ መጨናነቅ ተመልክቻለሁ። እንግዲህ ዋና ፍሬ ሀሳቡ በጊዜ ቀጠሮ ስር ያሉት ተጠርጣሪ አርቲስቶች ኢትዮጵያውያን አርቲስቶች ለመጋቢት 30 የነበረው ቀጠሯቸው ከ2 ቀን በፊት ቀደም ብሎ እንግዲህ መጋቢት 28 በ8 ሰዓት ቀጠሮ እንደተሰጣቸው መረጃ ምንጮቻችን አድርሰዋል። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ስታደርጉ የትም ያልሰማችሁትን እንደዚህ አይነት ትኩስና ወቅታዊ መረጃ ከቦታው ይደርሳችኋል። ተሾመ ነኝ። ሻሎም፣ ሰላም ጤና ይስጥልኝ ውድ የዳሽን ቤተሰቦቻችን። ዳሽን ቲዩብ ወደ እናንተ መጥታለች። ከፍ ወዳለ ሀሳብ ዳሽን ቲዩብን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ከኛ ጋር ቀጥሉ። ዳሽን ቲዩብን ከኛ ጋር ስትሆኑ በአዲስ አቀራረብ ሚዛኑን የጠበቀ ፖለቲካ፣ ሃይማኖታዊ ውይይት፣ ማህበራዊ ህይወትን ታገኛላችሁ። ትኩስና ወቅታዊ መረጃዎችን ወደ እናንተ እናቀርባለን። ዳሽን ቲዩብ ምርጫችሁ ይሁን። ዳሽን ቲዩብን አሁኑኑ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ተሾመ ነኝ። ሻሎም።